ኤምባሲ የኮንስላንት የነበረው ባህሬን የነበረው በሙሉ ዶክተር አብይ የገባበት ጉዳይ ነው። ከዛም በላይ የተነካካ ነገር አለ። ብዙ ልጆች ያለቀሱ አሉ። እሷ ስታወራ ሌላ ነው። ደረስኩላቸው፣ አወጣኋቸው፣ እንዲህ ያልኩ ነው። ግን ደግሞ ሌሎቹ ደግሞ የዛኔ ታፍነው ብዙ ነገር የሆኑ ልጆች ደግሞ ስታይ ከአንድ ኢትዮጵያ ይህንን አጠበቂም ከአንድ ሴት ለዚያውም የምትታወቅ ሴት ናት። አይዶን ነው ግራ የሚያጋባም ነገር ነው። እና አቤት አቤት አይ የጨራሽ ሰው ያለ አይመስለኝም። ኦኬ አይ ጂጀሩ ከዛ በኋላ ማለት ነው ከዛ እሱ ካስታረቃቸው በኋላ እንኳን ማለት ነው ከዛ በኋላ ያለው ነገር ነው እስር ቤት ያስገባት። ከዛ በፊት የነበረው ነገር እሱ ቆይ ዶክተር አብይ ያስታረቃት ከማን ጋር ነው? ከሳሾቿ ጋር አስታርቋት ነበር እንዴ? አይደለም። ከብዙ ጋር ተመካከታለች ልጅቷና ቆንስላ ውስጥ የምትሰራ በጣም ጎበዝ ልጅ ነበረች። በጣም ጎበዝ ልጅ ኢትዮጵያ ነች። እሷም ኢትዮጵያ እረዳለሁ የምትለው ፊልምም በሙሉ ሰርታለች እና ከእሷ ጋር ቤስት ግንኙነት ነበራቸው። ብቻ ታሪኩ በጣም ረጅም ነው። ነገርኩሽ እኮ ዶክተር አብይ የገባበት ነው። በቃ አስቀያሚ ታሪክ ነው። በመጨረሻም ያው ብዙ ወንጀልም አለ። ያው ከዚህም የበለጠ ነበር የተጠበቀው ግን ያው ታሰረች። ታስራ መዛ እንግዲህ ያው የምታያቸው እህቶች እንግዲህ የሚናገሩት እረፍት እንዳለ ነው። ብዙ ሰው ነው የሚናገረው። አንድ ሰው ብቻ ሳይሆን ብዙ እህቶች ናቸው የሚያለቅሱ ጋር የነበሩ ከሷ ውጭ። ቆይ አንዴ እኔ የሰማሁትኝ ዶክተር አብይ ያስታረቃት ከኤምባሲ ሰው ጋር ፐርሰናል ጸብ ነበረ። ዶክተር አብይ አስታረቃት ባህሬን ቪዚት በሄደ ጊዜ ነው የሰማሁትኝ። ኮንሰል ይኸውልሽ መጀመሪያ ድሮ እሷ እረዳለው እያለች ብቻ ወሬው በጣም ያስጠላሻል። እሷ የምትለው ሌላ ነው፣ ልጆቹ የሚያወሩት ሌላ ነው። ከዛ በመጨረሻ በጣም ችግሩ እየበዛ ሲሄድ ቆንሰላንት ራሳቸው ይሰባሰቡና በጣም ጎበዝ ልጅ የተማረች ልጅ አለች፣ የነጭ ሚስት ናት። እሷ መርዳት ትጀምራለች። እንዴት አንቺ አበሻዎችን ትረጃለሽ በሚል እንዲያውም ትንሽ ጓደኛው ነበረው ሁለቱ ማለት ነው። ይችኛዋም ያው በሰለጠነ እንትን ነው የምትረዳቸው ልጆቹን ማለት ነው። ከቆንስላት ጋር ግንኙነት አላት፣ ዱባይ ካለው ኤምባሲ ጋር ግንኙነት አላት። ጥሩ ትጽፋለች፣ ጥሩ ታነባለች እና አረብኛውንም እንግሊዘኛውንም ትንሽ የተሻለ ለውጥ ሲመጣ ያው ከእሷ ጋር ይጣላሉ። በሚጣሉበት ሰዓት በኢየሱስም በቃ የሆነ የማፊያ ግሩፕ ነው የሚመስልሽ። በቃ ማፊያ ታውቂያለሽ፣ ማፊያ እና እንደዚህ አይነት ነገር ተፈጠረ። ብዙ ልጆች ይታሰራሉ፣ ብዙ ልጆች ያለቅሳሉ፣ ብዙ ልጆች ዋይ ዋይ ይላሉ። እሷ ደግሞ ኤልሲ ደግሞ በዚህ በኩል ትመጣና ኖ ይህንን ነገር አድርጌያለሁ ትላለች። ብቻ በቃ ትንሽ እንትን ያለ ነገር ነው። ከዚያ መጨረሻ ላይ መጀመሪያ ታስራ ወጣች እኮ መጀመሪያ ታስራ ይሄ እኮ ሁለተኛዋ ነው የሶስተኛዋ ነው ገባች። መጀመሪያ ጊዜ ታሰረችና እጄ ላይ ያለ አረብኛውን ቻትጂፒቲ ላይ ትራንስሌት አድርጌው አንብቤው የተከሰሰችው በሰዎች ህገወጥ ዝውውር ነው። ያመጣቻቸው ሰራተኞች ብዛት፣ ደሞዝ ለምን ያህል ወር እንዳልተከፈላቸው ኤቭሪቲንግ ሜንሽን ተደርጓል፣ ተጠቅሷል እዛ ጋር። ስለዚህ ኦልሬዲ ተፈርዶባት ፍርዷን ጨርሳ ነው የምትወጣው። ጨርሳ ስትወጣ ግን ዲፖርት ነው የምትደረገው። ስለዚህ ይቺ ልጅ የባህሬኒ ሚስት ነበረች፣ የዜጋ ሚስት ነበረች፣ ውርስ አላት፣ ጸጉር ቤት አላት። ስለዚህ ንብረቴን ይዤ ልውጣ ነው ባለ። እንደዛ ከሆነ ትክክል ነው። ወንጀለኛም ብትሆን የፈለገ ነገርም ቢሆን የምንተባበራት ነገር ካለ በዚህ እንተባበራት። ግን አሁን ይሄ ሌላ ነገር ከሆነ ግን የባሰ ሌላ ጣጣ ነው የሚመጣው። የተበደሉት ልጆች ሊመጡ ይችላሉ። እሱ መስሎኝ ነው። በደሏንማ አምነን ይቅርታ ጠይቃ ተጸጽታ ነው። ግን ምንድነው ንብረቷን ብቻ ይዛት ሄዳ የባህሬን መንግስት ከሆነ ጥሩ አትሊስት እሷ ካሳም ትካስ የበደለቻቸውን ሰዎች። አሁን እዚህ ከታች ያለችው በማነው ስሟ ዳናዊት እህቴ በእሷ ምክንያት ሞታለች ነው የምትለው። በጣም ታሪክ አለው። በጣም ከዛ የበለጠ ታሪክ አለው። በጣም ታሪክ አለው። በወንዶች ይሄ በፕሮቴት እንደዚህ ማለት በሴተኛ ዳሪ ዛብ ያደረገችው በጣም አስቀያሚ ታሪክ አለው በጣም እኮ። ግን የሰው ልጅ ሁለተኛ እድል ይገባዋል። ኦፍኮርስ ልጇን አታለች። ልጇ ደግሞ ያለ እናት መቅረት የለባትም። ያ ኦኬ። እኔ እንደዛ አልመሰለኝ። እኔ እኮ አሁን ሌላ ነገር የምትመስሉኝ ዛሬ ነው እንግዲህ ልግባ ያልኩሽ። በቃ ገብቼ አንቺን ምክንያቱም በጣም አስቀያሚ ነገር ስላለ ነው። ደግሞ የቆየበት ታሪክ ነው። ቢያንስ 11-12 ዓመት ይሆኗል ታሪኩ። እና ግን 5 ዓመት ቅጣት ለአንድ ሰው የባህሬን መንግስት የፈረደባትን አምና ተቀብላ ተቀጣ ተጸጽታ ይቅርታ አድርጉልኝና ህዝቤ ጋር ተቀላቅዬ ሁለተኛ እድል ይሰጠኝ ልኑር፣ ንብረቴን ደግሞ ይዤ ልውጣ። ከሆነ ምንድን ነው የሚያስፈልገው? አሁን እንደዛ ለማለት ምንድን ነው ያን ምንድን ነው የከሳሾቿን በሷ የተበደሉ ኢትዮጵያኖችን ጠይቀን ፈልገን ይቅርታ እንዲያደርጉላት ጠይቀን ኤምባሲም ድምፅ እንዲሆን ጠይቀን ያው ከተቻለ ኤምባሲ
ንብረቷን እንድትወስዱ ማድረግ ከቻሉ ከሆኑ ልጅቷ ስታለቅስ እየተከሰሱ ነገር እርግጥ አይደለም፣ ሙከራ ነው። አትሊስት መሞከር። ከዛ ካሳ ስንት ዓመት ሆናት? አሁን ስንት ዓመት ሆኗታል? 2 ዓመት ከምናምን ሆኗታል። ወደ 3ኛ ዓመቷ እየሄደ ነው። እኔ የአረቦችን ህግ አላውቅም። እናንተ የምታውቁት እናንተ ስለሆናችሁ ምናልባት ያሞክሮ ምናምን የሚባል ነገር ካለው የሚተባበራት ከሆነ ያው ልጅቷ ጥሩ ግንኙነትም እኮ ነበራት ከኤምባሲ ጋር። ግን ከኤምባሲ ጋር ግንኙነት ቢኖርሽ አምባሳደሩ ጓደኛሽ ቢሆን ህግ ከጣስሽ ህግ ነው። ማንም ማንንም ሊያስጥል አይችልም። ኤምባሲ ሰራተኛ ራሱ ብትሆኝ አይደለም ኤምባሲ ጋር ሪሌሽን ስላለሽ ቀርቶ ኤምባሲ ሰራተኛ ብትሆኝ ራሱ የሀገሪቷን ህግ ከጣስሽ በምትኖሪበት ሀገር ህግ ነው የምትጠየቂው። እዛ ሀገር ሰው አሁን ለምሳሌ ታስራለች 5 ዓመቷን አትጨርስ ወደ ዲፖርት ስትደረግ ንብረቷን አይሰጧትም። መንግስት ጽባታል ፕሮፐርቲዋን ሂውማን ትራፊኪንግ ነው ገባሽ? የምትከሰሽበት ወንጀል ይወስነዋል። እንደዚህ አይነት ከባድ ወንጀል ስትከሰሽ ንብረትሽን መንግስት ሊወስዱ ይችላል። ታዲያ አሁን እኮ የኛ ልጆች ይቀራሉ አላሉ እኮ ምንም እኮ የሚመጣ ነገር በዚህ አይነት ኤምባሲ ምናልባት ሰፖርቲንግ ሌተር ምናምን ካስገባላት እና ያንን እሷ ለተበዳይ ካሳ ለራሷ ብቻ እኮ አይደለም ንብረቷ ብዙ ስለሆነ አትሊስት ለተበዳይም ካሳ እንድትክስ። አሁን እዚህ ጋር ያለችው እህቴ በእሷ ምክንያት ሞተች፣ እሷ አምጥታ ብላለች። ቪዲዮ አብታ ማስረጃ አቅርባ እንድታወራ እየጠበቅናት ነው። እናቴ እንዳትሰማ ጎረቤት ሊሄድ ብላ ነው። ልክ እንደዚህ የሞተ ሰው ካለ ካሳ የተበደሉት ሰዎች እንድትክሳቸው እና ያው ሀገሯንም ትጠቅማለች፣ ወገኗንም ትጠቅማለች። በህይወት ካለች ከሞተች ግን ሞተች ነው። ስለዚህ በሷ መሞት ማንንም አይጠቅምም። ራሷ ልታጠፋ ሞክራ አድነዋት ነው እስር ቤት ውስጥ። ስለዚህ ብትኖር ይሻላል አይደል? እንደዚህ ነገር ግን ከሆነ ግን ከባድ ነው። ኤኒዌይ በቃ ይህንን ልነግርሽ ነው። እግዚአብሔር እንግዲህ ደግሞ የሚያስፈልግ ነገር ካለ ማዋጮም ካለ ምንም ካለ የምናውቃት ልጅ ናት። ከሰው ስህተት አይጠፋም። ይቅር የሚሏትም ካሉ ይቅር ብለዋት፣ የሚተባበሯትም ካሉ ተባብሯት የምትወጣበት ልጅ አላት መሰለኝ። አንድ ልጅ እና እናት ናት። 2 ነው ያላት እንዴ? እኔ 1 ነበር የማውቀው፣ 2 እንዳላት ነገሩኝ። አሁን 2 እንደሆኑ አንድ ሴት። እኔም 1 ነው የማውቃት። ይቅር ባይነት ለሁላችንም ነው። እሷም አጥፍታለች። ብዙ ደግሞ የረዳቻቸውም እኮ አሉ እኮ አሁን እኮ ሌሎችም የረዳቻቸውም ሰዎች አሉ። ግን የባሰ ሆነ። እኛም የዛ ሰዓት ይህን ረድቻለሁ ስትል ነበር። ግን የባሰ ደግሞ አሁን እንዳልሽው የሆኑ ነገሮች ስላሉ እንግዲህ አናግሪያቸው። እኔ መቶ ሰው ብትረጂ ወይ 99 ሰው ረድተሽ አንድ ህግ ከጣስሽ ህግ የምንሰራው በጎ ስራ ወንጀል ከሰራም ከቨር ሊያደርግልን አይችልም እና በጣም ያሳዝናል። ወይ እግዚአብሔር ይርዳት። እንግዲህ በቃ ሀቢባ ቅርታ እኔ ማውራት ይችላለሁን? ወይ ሚሚ ትቀጥል ውዴ። ሚሚ ከባህሬን ናት። ሚሚ ቀጤ ውዴ። ይቅርታሽ ሚሚ። አይሆፕ አሁን ተረጋግተሻል ብለን ተስፋ እናደርጋለን። ሚሚ መማርን አስገቢያት። አቡዬ አቧለሁ። ኦኬ መማርሻ የሆነ ነገር ላኪ ማሪ። አዎ ሚሚ አለሽ፣ ትሰሚናለሽ። ሚሚ አቡ እኔ ያው መጀመሪያ ላይ ይሰማል። በጣም ስሜታዊ ሆኜ ነበር። ለምን በወቅቱ ማለት ነው በወቅቱ እንዳሁኑ አልነበረም። ሶሻል ሚዲያ እንዳሁኑ ባልነበረ እንደ ልባችን አንጠቀም። ብዙ ስንበደል አልቅሰን ወይ ለቤተሰብ አሳልፈን ነው የምንሰጠው አይደል? እሷ ግን ፌስቡክ ስትጠቀም ፊት ለፊት የምታሳየው ሌላ ቦታ ያለው ሌላ 2 ፌስ ነው ያላት። እኔ አሁን ስለ እሷም ክፉ ማውራት ፈልጌ አይደለም፣ ግን የተበደል እንዴ እኛ እኮ ሲባሉ ጓደኞቼ አሁን የሉም እንጂ ይሄደዋል፣ ኢትዮጵያ ገብተዋል እንጂ ምን ለአረብ ሽጣችሁ እኮ ከአረብ ሲተኙ እኮ ምን ታካብዳላችሁ ስጪ ብላ እኮ የምታወጣ ናት እኮ እሷ ማለት። ታካብጃለሽ እንዴ አንቺ አዲስ አበባ ልጅ አይደለሽ እንዴ? ታካብጃለሽ እንዴ እኮ ነው የሚባለው የነበረው። እዚህ ጋ እኔ አንዷ ስትጽፉልኝ ነበር ኮመንት ላይ እንግሊዝኛው ካልገባሽ ሀቡ ላስረዳሽ፣ ደሞዝ መከልከል
ፓስፖርት መያዝ ነፃነት ማጣት ብቻ ሳይሆን ለአረቦች ይሸጡ ነበረ ይላል ፋይሉ እያለች ነበረ። እኔ ግን 9 ፔጅ ስለሆነ ክሷ ሙሉን አላነበብኩትም። ሙሉን ላላነበብኩት ነገር እንደዚህ የለም ብዬ መከራከር አልችልም። ሙሉን ማንበብ አለብኝ። ፋይሉን ፒዲኤፉን 9 ፔጅ ነው። ለወንዶች ይሸጣቸው ነበር የሚል አለ። የለም ሙሉን አላነበብኩት። እሙዬ ሙሉን አንብበሻል አለ እንደዛ ሚል ተቋርጫለሁ ውዶቼ አለሽ። እሺ ሙሉን ያነበበው ካለ 9 ፔጅ ሚላለው ሀቡል እንደምትይው እንደ ሰውኛ አስባችሁ የምታደርጉላት ነገር ካለ እንዳላችሁት እኔ እሺ ችግር የለብኝም በምንም በኩል። ነገር ግን እንዳልሽው ሀቡ አንቺ እንዳልሽው እውነቱ ታውቁ እንደዚህ ተነግሮ ይቅርታ ጠይቃ ተደርጎ እንጂ እነዛስ ምንም የማያውቁ አማርኛ ደግሞ የምታመጣቸው ማለት ነው። ምንም የማያውቁትን መልምላ ነው የምታመጣቸው። ምንም የእሷ እስረኛ የምታደርጋቸውን ሰዎች ነው የምታመጣቸው የነበረው። ስለዚህ ይሄ ታውቆ እንጂ ተሸፋፍኖ ስለምንወዳት ብቻ የሚዲያ ሰው ስለሆነች ብቻ የሆነ ሰዓት ላይ እንትን ስለረዳች እንትን ስለረዳች። አዎ የኮሮና ጊዜ በየቤቱ ለልጆች ብዙ ልጆች ምግብ ሰጥታለች፣ አግዛለች። አንረሳም እኮ የሰውን ክፋት ስናወራ መልካምነቱንም አንረሳም። ግን ከሰራቻቸው መልካም ነገር እጥፍ 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 መጥፎ ነገር አለ። ስለዚህ በነዛ ልጆች እኔ እንደ አንድ ሰው እንደ ሴት ማለት ነው የሴት ጥቃት ያመኛል። አንዲት እህቴ ለስራ መታ ምን ታካብጃለሽ ስጪ ለአረብ ማለት ለእኔ ሞት ነው፣ ለእኔ ሞት ነው። እኔ ለአረብ ልሰጥ አይደለም የመጣሁት ሰርቼ ላገኝ ነው። ግን ይህን ማለቷ ምን ማስረጃ አለሽ? እኔ ውድ ይህን ማለቷ ለምን ፋይሉን ሙሉን አላነበብኩም? ቆይ ፍርድ ቤት ያለ ማስረጃ አይጽፍም። እዚህ ጋር እኔ ፍርድ ቤት የጻፈውን ብቻ በማስረጃ ላንብብ። ሙሉን ስላላነበብኩትኝ አለብህ የተከሰሰችበት ወንጀል ላይ ነገር ሀቡዬ ይቅርታ፣ ቅድም ያልኩሽ ኤክስፕሎሪንግ ውመን ማለት ሰው መሸጥ ማለት ነው። ኤክስፕሎሪንግ ውመን ማለት ባዲያቸውን ሴትነታቸውን ኤክስፕሎር አድርገሽ ለፎር መኒ መሸጥ ማለት ነው። እሱን ነው ቅድም ብለሽዋል። ኤክስፕሎሪንግ ውመን እሱ ልልሽ ነው የፈለጉት። እኩሱ ነው ያቺ ኤክስፕሎሪንግ ውመን ማለት አሁን እዚህም ሀገር ፕሮስቲቱት ሆነሽ ትታሰሪ። ኤክስፕሎሪንግ ውመን ማለት ካለ ፍላጎታቸው ማለት ሴቶችን ለወንድ መሸጥ ካለ ፍላጎታቸው። አሁን አንቺ ፈልገሽ ከሆነ ፕሮስቲቱሽን ይባላል። ሳትፈልጊ ተገደሽ ከሆነ ደግሞ ኤክስፕሎሪንግ ውመን ይባላል። ዳሜንስ አሁን እነዚህ ሰምቼሽ ነው እንጂ እኔ አላነበብኩትም። ቅድም ስትይ ግን ቃሉ ካልገባሽ እሱን ነው። ፈልገሽ ከሆነ ፕሮስቲቱሽን ነው። ሳትፈልጊ ተገደሽ ከሆነ ደግሞ ኤክስፕሎሪንግ ውመን ይባላል። አንደኛው ክራይሟ የተከሰሰችበት ሰዎች ሴቶችን ካለ ፈቃዳቸው ማሰራት፣ ቤታቸው ዘግቶ ሳትከፍላቸው ማሰራት እና ፕሮስቲቱሽን ወይም ደግሞ ኤክስፕሎሪንግ ለሰዎች ለአረቦች ነው ሞስት ላይክሊ ሴቶቹን እየሸጠች ነበረ። ያ ሚንስ እየሰሩበትን የተሰጣቸውን ብር እሷ እየወሰደች ነበር። ይሄ ገንዘብ የእሱ አልነበረም። እሱን ነው ቅድም መናገር የፈለጉት። ይቅርታ አቋርጬሽ ስለገባሁን። ግን ሴክሹዋል ይሁን ለግብረ ስጋ ግንኙነት ይሁን ኤክስፕሎሪንግ ወርዱ ሴክሹዋሊ ነው። እንደዛማ ከሆነ ይሄ የጉልበት ብዝበዛ ወይም ደግሞ እንደሚባለው በአረብኛ አላውቅም ምን እንደሚባል ሳትፈልጊ ጉልበትሽን መሸጥ እና ሴትነትሽን መሸጥ ይለያያል። ወርዱ ኤክስፕሎሪንግ ውመን ማለት ርስ ሴክሹዋሊ ሴቶችን ሳይፈልጉ አስገድደሽ መሸጥ ውችዝ የትም ሀገር አለ፣ አሜሪካም አለ። ሂውመን ትራፊኪንግ ማለት ባይዘዌ የማይፈልጉት ቦታ ወስደሽ የማይፈልጉት ነገር ማሰራት። አንዳንዴ እኔ ደግሞ መጀመሪያ ኤክስፕሎሪንግ ውመን የሚለውን የተረዳ